ጣቢያው ቻናል 1 ፕሮግራሙ አንዳንድ ጎች እኔ ናውላ በራ ተገናኝተናል በድጋሚ ልናወራ ግጥም ገጥምኩ ብዙዎቻችሁ ለምንድን ነው ግን ላይክ የቻናል 1 ላይ መዝናኛ ፕሮግራም ላይ ህግ ለምንድን የገባው ብላችሁ ጥያቄ ተጠይቃላችሁ የቤተሰብ ፕሮግራም ነው ስንላችሁ እያንዳንዱ ቤተሰብ ሊያቆም ይገባው ቤተሰብ እንደ ቤተሰብ እንዲቆይ የሚያስፈልገው መዝናናት እንደሚያስፈልጋችሁ ህግን ማወቅ ያስፈልጋችኋል ለዛ ነው እሺ እየመጣን የተጋባችሁ የተፋታችሁ ከሞቱ ውርስ ምናምን ብላችሁ ኢትስ ኤ ማተር ኦፍ ቤተሰብ የቤተሰብ ጉዳይ ነው ሁላችሁ ማወቅ ያለባችሁ ስለሆነ ነው ዛሬም በድጋሚ ማን እንደምትሰሙ ልንገራችሁ ልትጋቡ ያሰባችሁ ላቭ በርድስ በቃ የምትዋደዱ አሁን በጉጉት እየጠበቃችሁ አላችሁ ሰርጋችሁን እናንተ ተጋብታችሁ ጥሩ ህይወት እየኖራችሁ ያላችሁ ሰዎች እሰይ እናንተ እና ደግሞ ተጋብታችሁ መንገራገጭ ላይ ያላችሁ ሰዎች እናንተም ይመለከታችኋል የመጨረሻዎቹ ደግሞ አባላቶቻችን ዛሬን ማናችሁ ወደ ፍቺ እየሄዳችሁ ያላችሁ አሁን ምንም ይሄ ኔጌቲቭ እያሰብኩባችሁ አይደለም በቃ የሰው ልጅ ጥሩ ትዳር ከገጠመው ይዘልቃል ካቅም በላይ ከሆነ ነው በተለይ ምክንያቶች ፍቺ አለ አይደል ወይ ስለ ፍቺ አናወራም በቃ ነው ፍቺ ነገር አታንሳብን እኔም አልሰማችሁ መናገርን አይቀርም እናንተ መስማት አለባችሁ ስለዛ ሁሉም ከትዳር ጋር ንክኪነት ወይ መግባት ወይ እዛ ውስጥ ያላችሁ ወይ ስለመውጣት የምታስቡ ሰዎች የዛሬው ፕሮግራም ይጠቅማችኋል በታላቅ ትህትና ግን የምጠይቃችሁ ዛሬ የምናገራችሁን ማንኛውም ነገር ካንደበቴ የሚወጡት ነገሮችን በቅን ልቦና አዳምጡት ቁጭ ብላችሁ እየቀመራችሁ ትዳራችሁን ለመበጥበጥ ለመበተን ቤተሰባችሁን ለማፍረስ ሳይሆን እያወራችሁ ያላችሁት ቤተሰባችን እንዴት እናድን ቤተሰባችን እንዴት ከጣልቃ ገቦች እናውጣ ወይንም ከጣልቃ ገቦችን ከቤተሰቦቻችን እንዴት እናውጣ የሚለውን የትዳር ምክርም አይደለም የቤተሰብ ህጓን ትዳር ውስጥ ኢንቮልቭ የሚያደርግ ትዳር ውስጥ ማተር የሚያደርጉ ትዳር ውስጥ በቀጥታ ግንኙነት ያላችሁን የቤተሰብ ህጋችንን ነው ማነሳላችሁ እናንተስ እንዴት ነው መጠቀም ያለባችሁ እንደነገርኳችሁ በቅን ልቦና ኦኬ ናውል እንደዚህ ካለን በአንዳንድ ህጎች ላይ ለምን እንደዚህ አናረግበትም ብላችሁ ከትዳር አጋራችሁ ጋር ከሆነቿ ልትሆን ካለቿ ወይንም ደግሞ ሆና ልትፋቷት ከምታስቡት ሰው ጋር በሰለጠነ ሰው አይምሮ እንድትነጋገሩ ነው የምፈልገው እሺ ትዳር ውስጥ የቤተሰብ ህጎች በብዙ መልኩ ጋይድ ያደርጉታል ትዳርን በብዙ መልኩ ሼፕ ያደርጉታል የምን የቤተሰብ ህጋችን የፌደራል የቤተሰብ ህጋችን ሆነ በየክልሎች የቤተሰብ ህጎች ትዳርን ለማዳን የወጡ ናቸው ትዳርን ለመጠበቅ ናቸው ቤተሰብን ለመጠበቅ ትዳርን ከማለት በላይ ደግሞ ቤተሰብን ትዳር ባንተና ባንቺ ማለት ያለ ስለሆነ ቤተሰብ ግን ልጆቻችሁን ኢንቮልቭ የሚያደርግ ስለሆነ አይደለ የስጋ ዝምድና የጋብቻ ዝምድና የሚባሉትን ኢንቮልቭ እነሱን ሁሉ አይቶ ቆንጆ በቃ ጥሩ አይነት ቤተሰብ እንድትመስርቱ ስለሆነ የሚፈልገው እሱን መስማትና ማወቅ መፈለጋችሁ ኔጌቲቭ ቲንክ ያረጋችሁ አይደለም እሺ ስለተዳራችሁ በቃ አሁን ምን ዛሬ ብዙ ነገር ነው እናነሳላችሁ እኔ ከማውራቴ በፊት ግን የቻናላን ቤተሰቦች ከትዳር ወይንም ደግሞ ከቤተሰብ ህግ ጋር በተያያዙ አንዳንድ ጥያቄዎችን ይጠይቀናቸዋል ምንድነው ያላችሁ አመለካከት ምንድነው መልሳችሁ ምንድነው የሚሉን አይተን እንመለሳለን እስከ ዛሬ ደግሞ አያሳፍሩም አብዛኞቹ ሰዎች ጥሩ ነው የሚመልሱልን ብትሳሳቱም ደስ ይለናል እሺ ዋናው እናንተ ተናገሩ መልሱን እንሰማለን እናወራበታለን ነው ምን እንዳሉ ሰምተናችሁ እንምጣ አይ መጀመሪያ ውሉ ነው እንግዲህ መጀመሪያ ውሉ ነው የሚወስነው ውሉ አይ ከዚህ በኋላ ከተጋባንበት ጊዜ ጀምሮ የምናፈራው የጋራችን ነው የሚል ውል ካለ ያ አብሮ በጋራ ያፈሩት መልክ እሱ የጋራ ነው ግን ከመጋባታቸው በፊት የሰውየው ወይ የሴትየው ከሆነ እሱን የመከራከር መብት የላቸውም ሁለቱም ይችላሉ የግል ማለት አብሮ ያሉ እንግዲህ ይሄ መኪና ለምሳሌ ባልዮ ቢገዛ እሷም አንድ መኪና ብትገዛ እንግዲህ መጀመሪያ ውሉ ላይ ሰፍሯል ከተጋባን በኋላ ምናበራው ብር እንትን ንብረት ሁሉ የጋራችን ነው እስከተባለ ድረስ እሷም ገዛች እሱም ገዛ የጋራቸው ነው ይሄ ነገር እንጃ እንደ ጠንቋይ ነገር ይመስለኛል እኔ በእኔ ላይ መጣይ አሁን በእኔ ላይ መጣይ የሚገርም ነገር እኔ አሁን ከባለቤቴ ጋር 3 ልጆች እናት ናት ባለቤቴ ማለት ነው ተኮራርፈናል ተጣልተናል ግን ከ8 አመት በላይ በቃ ተኮራርፈናል ግን ምን ኖረው አንድ ቤት ነው ከልጆቼ ጋር ከሷ ጋር እኔ በራሴ መኝታ እሷ በራሷ መኝታ ግን ክፉ አላስብላትም እሷ ክፉ አታስብልኝም ስለዚህ አብረን እንኖራለን ተፋታን አንልም ምን ፋታ ቢሆንማ በፍርድ ቤት ሄደን ያው ካርኒ ቆርጠን ተለያይተን እሷም ይድሏን እኔም ይድሏን እናረግ ነበር ስለዚህ አልቆረጥንም አልተፋቱም ነው የሚባለው ፍርድ ቤት መሄድ አለበት ፍርድ ቤት ሄዶ በህግ ካልተቆረጠ በስተቀር እንዴት ተፋቱ ይባላል በፍርድ ቤት ብቻ ሳይሆን የሀገር ባህል ሽማግሌ አለ በሽማግሌም እኮ እቃ ተከፋፍሎ መካፈል እንትን መለያየት ይቻላል ሁሉ ጊዜ ከመጨቃጨቅ ተለያይቶ እሱም ይድላቸውን ቢመክሩ ቆንጆ ነው የሁለቱም ያው ኦሬዲ እኮ ከተጋቡ በኋላ እኮ አንድ ስጋ ሆነዋል እና እኔ ብጠየቅ በራሴ ፐርሰናሊ የምመልሰው ለየብቻ የሚባል ነገር የለም እና አንድ ላይ የራሳቸው ነው ብዬ ነው የማስበው አዎ አንድ ላይ ቢሆን ኦሬዲ አንድ ሆነዋል እኮ ስላለፈው ነገር ትተው ወደ አንድነት ስለመጡ አንድ ቤት ለመኖር አይደል የወሰኑት ሁሉ ነገራቸው ክፍት አድርገው
አንድ ላይ ቢሆኑ ደስ ይለኛል። ኦሬዲ ተጋብተዋል እኮ ከተጋቡ በኋላ የሚባል ነገር የለውም። ከመጋባታቸው በፊት የለፉት እሱም ለፍቶ ያመጣው እሷም ለፍቶ ያመጣው ከሆነ ወደ አንድ ቤት ሲመጡ ሁሉ ነገራቸው አንድ ላይ ነው መሆን ያለበት ብዬ ነው ማስበው። የዘጉትም የድሮ የነበራቸውን ፋይል ቢኖር አምጥተው ተነጋግረው ወደ አንድ ነገር ቢመጡ ጥሩ ነው ላሉ ብዙ አይነት ነገር አለው። በሐሳብ ተለያዩ እንጂ አንድ ቤት እስካሉ ድረስ አንድ ናቸው ብዬ ነው ማስበው። በሐሳብ ነው የተለያዩት እንጂ ሙሉ ለሙሉ አልወጣም። እሱ አልወጣም ወይም እሱ አልወጣችም ከቤት እና ሐሳብ ነው የተለያዩት ወይም መኝታ ተለያይቶ ሊሆን ይችላል እንጂ ኦሬዲ ሁለቱም ጋር የሆነ ነገር አለ ማለት ነው። አንድ ቤት ነው ያሉት። እንደኔ አመለካከት በግል የተፈራ ሀብት የግል ነው ብዬ ስለማምን የግል መሆን አለበት ብዬ አምናለሁ። ይሄ የኔ እምነት ነው። አብረው እስካሉ ድረስ የሚፈራው ሀብት ሁሉ የጋራ ነው። በጋብቻ ከተጣመሩ በኋላ የተገኘ ሀብት የጋራ ነው። ሁሉም እንደዛ ነው የሚያዘው። ይሄ እንደነሱ አመለካከት ይለያያል። አንዳንድ ሰዎች ልጆቻቸውን ላለመበተንና ሀብት ክፍፍል ውስጥ ላለመግባት አንድ ጣራ ስር እየኖሩ አልጋ ለይተው ለተመልካቹ አንድ ጋር እንደሚኖሩ መስለው የሚኖሩ አሉ። ግን በትክክለኛ አመለካከት ሲታይ ተለያይተዋል ማለት ይቻላል። ሀብት ላለማባከን ሀብት ላለመበተን ነው እንደዛ የሚደረገው። ከተጋቡ በኋላማ አይቻልም። መጀመሪያ ላይ አግሪመንት ከሌላቸው በስተቀር እንዴት ይቻላል? ከዛ በኋላ አንድ ኑሮ ነው የሚኖሩ አይሆንም። በአግሪመንት ሊሆን ይችላል። መጀመሪያ ላይ ሲፈራረሙ እንደዚህ ነገር ብለው ከተፈራረሙ ሊሆን ይችላል። ለየብቻቸው ማፍራት ይችላሉ፣ ግን የፈራውን የግል ማድረግ አይችሉም። እስካልተፈታ ወረቀታቸው እስካልተቀደ ድረስ ባልና ሚስት ናቸው ቢጣሉ። ምክንያቱም የወረቀት እስካለ ድረስ እንደ ባልና ሚስት ነው ህግ የማያቸው። ቤተሰቦቻችሁን የመለሱትን መልስ አይታችኋል። አሁን ደግሞ እኛ በደንብ ሰፋ አድርገን እናወራበታለን። አሁንም በትህትና የምነግራችሁ ነገር ማለት ነው ቤተሰባችሁን ለማዳን ከሌላ ሰው ጣልቃ ገብነት ቤተሰብ በሉት ጎረቤት በሉት ጓደኛ በሉት ትዳራችሁ ውስጥ ገብቶ እንዳይረብሻችሁ በህጉ ረገድ ጋብቻ ብዙ አይነት መልኮች አሉት አይደለ? የሃይማኖቱን ከሃይማኖት አባቶቻችሁ የትዳር ግንኙነቱን በራሳችሁና በትዳር አማካሪ እኛ የህጓን ህግ በእናንተ ትዳር ውስጥ ያለውን ቫልዩ ወይንም ደግሞ ማወቅ ያለባችሁ መሰረታዊ የሚባሉት ነገሮች ነው ምን እናነሳላችሁ። ስለዚህ በእንደዚህ አይነት አይምሮ ውስጥ ሆናችሁ ታዳምጡናላችሁ። የመጀመሪያዎቹን እንጀምራለን። እነማን ናችሁ? የመጀመሪያዎቹ ወደ ትዳር ልትገቡ ያላችሁ ሰዎች በደንብ ታዳምጡኛላችሁ። በተራ ነው የምነግራችሁ። ወደ ትዳር ልትገቡ ነው ማለት እናንተ ተዋዳችሁ ተፋቅራችሁ ያው ጤና መሆን የትዳር አይነት ነው። እሺ ቤዝ አድርገን እያወራን ያለው ነው። ስለዚህ ወደ ትዳር ልትገቡ የምትሉ ሰዎች ናቸው። ወደ ትዳር ልትገቡ ስትሉ ሀቁን ስንነጋገር ማለት ነው ራሳችሁም ያሳስባችሁ፣ ያላችሁበት ሁኔታ ያሳስባችኋል፣ ፊውቸር ያሳስባችኋል። የቤተሰቦችም ደግሞ እንደዚህ አርግ የሚባሉ ነገሮች በተለይ ደግሞ ንብረትን በተመለከተ ጭንቅ ውስጥ ይከታችኋል። ስለዚህ እሱን መጀመሪያ አንደርስታንድ ማድረግና ህጉ ምንድነው የሚለው በኋላ ላይ ይሄ አሁን ማነሳላችሁ አይደል? እሺ ይሄ የጋብቻ ውል የምትባለውን ብዙዎቻችን የምንፈራት የምንጸየፋት ነገር አለችና እሱኛውን ለምን እንደዛ ማድረግ እንደሌለብን በደንብ እናወራበታለን። ነገር ግን ትዳር ውስጥ ልትገቡ ስትሉ ታውቁታላችሁ። ያገባችሁ ሰዎች ደግሞ ልታገቡ አሁን እያሰባችሁ ያላችሁ ሰዎች ታውቁታላችሁና ከተለያየ ቦታ ላይ ማለት ነው እናንተን ፕሮቴክት ለማድረግ ለመጠበቅ እናት ልጇን አባት ልጁን የእያንዳንዳችሁ ወንድምና እህቶች እናንተን የኔ የሚሉትን ሰው ለመጠበቅ ሲሉ የሚሰጡት አስተያየት የሚያደርጉት ነገሮች የሚፈጥሩት ስጋት በሙሉ ትዳር ረበሽ ተብሎ እንዲጀምር ሊሆን ይችላል። ትዳር ደግሞ በእንደዛ ያለ መግባት ያለባችሁ አይደል? ጥንቅቅ አድርጋችሁ ነገሮችን አውቃችሁ ወዴት እንደምትሄዱ እውቁ ነው። ዳውት አይኖር ነው ጭንቅላት ውስጥ አይደለ? ስለዚህ እቺኛውን አንደኛውን ሶልቭ ከምታደርጉበት መንገድ ምንድነች? የጋብቻ ውል ምንድነው ነው ብላችሁ ከጠይቃችሁኝ የጋብቻ ውል አንድ ባልና ሚስት ሊሆኑ ያሰቡ ሰዎች ወንድና ሴት ወደ ጋብቻ ከመግባታቸው በፊት ወይንም ደግሞ ከረፈደ የጋብቻቸው ቀን የግል ሁኔታቸውንና ንብረታቸውን በተመለከተ ጋብቻው በግል ሁኔታቸውና በንብረታቸው ላይ በተመለከተ የሚያመጣውን ውጤት የሚዋውልበት ውል ነው። እንዴ ምንድነው ውል የምትሉ? ባልና ሚስት የሆኑ አንድ አካል አንድ አምሳል የሆኑ ሰዎች ምንድነው ውል የምትልብን? ከልምዱ ያው እንግዲህ ሄዳችሁ ማየት ይችላልላችሁ። ፍርድ ቤት ሄዳችሁ ማየት ይችላልላችሁ። ያው ትዳር አይምሯችን ውስጥ እንደምናስበው ቢሆን እኮ ማለት ነው የትኛውን ፍርድ ቤት ላይ ፍቺ ጥያቄ አይመጣም። ቢመጣም ደግሞ በሰላም ነበር የሚያልቀው። ግን በዙሪያችሁ መጠየቅ ትችላላችሁ። የትኛውም ፍርድ ቤት ሄዳችሁ መጠየቅ ትችላላችሁ። የፍቺ ጉዳዮች በሚያስደነግጥ ሬት ሪፖርትም እየቀረበ አይደለ? ስለዚህ በአዲስ አበባ ላይ በእንደዚህ ወራቶች ውስጥ የዚህን ያህል ሺህ ፍቺዎች ተፈጽመዋል። ይሄን የምንሰማቸው አይደል? ስለዚህ ይሄን እያወቀን ስለ ጋብቻ ውል አታወራ ማለት ወይንም አናወራ ማለት እኔ አወራላችኋለሁ ትሰማላችሁ። እናንተም ደግሞ እርስ በርሳችሁ ማውራት አለባችሁ። ሰምታችሁ ብቻ ቻላ የምትሉት ነገር መሆን የለበትምና የጋብቻው ዴፊኒሽን ነገርኳችሁ፣ ምንነቱን አውቃችኋል አይደለ? ስትጽፉት ባል ከጋብቻ በፊት ይሄ ንብረቶች አሉኝ፣ እነዚህ ንብረቶቼን ሁለት አማራጭ አሉ። የመጀመሪያው ምንድነው? እነዚህ ንብረቶቼ
የግል ሆኖ እንዲቀሩልኝ ወይንም የግል ሆኖ እንዲቀሩልኝ ነው መፈልገው ብሎ ውሉ ላይ የሚያስቀምጥበት። ሌላኛውስ እነዚህ የግል ንብረቶች አሉኝ ግን የጋራ እንዲሆንልኝ ይፈልጋለሁ ብሎ መጻፍ የሚችልበት ነው ውል ማለት። ደሴም ለሚስትም ከጋብቻ በፊት ያፈራቻቸው የትኛውም አይነት ንብረቶች ከነበሩ እነዚህ ንብረቶች አሉኝ የግል ሆኖ እንዲቀጥሉ ነው የምፈልገው ብላ ውሉ ላይ መጥቀስ ትችላለች። አይደለም እነዚህ ንብረቶች አሉኝ የጋራችን እንዲሆን እፈልጋለሁኝ ብላችሁ የምትጽፉበት ነው። ይሄ ነው በቃ መሰረታዊ የጋብቻ ውል ፐርፐዙ ይሄ ነው። ንብረታችሁን በተመለከተ የግል ግንኙነታችሁን በተመለከተ ጋብቻ ውስጥ ከመግባባታችሁ በፊት ወይንም ደግሞ የገባችሁ ቀን እንቅጭን የምትነጋገሩበት የምትዋወሉበት ነው። በሁለት ነገር ልትረዱ ትችላላችሁ። ይሄ በቃ በፍቅር ላይ ቤዝ አድርጋችሁ እንዴት እንደዚህ ይባላል እንዴት ስለ ንብረት እናወራለን ምናምን ትሉ ከሆነ በጣም ጥሩ ሰዎች ናቸው፣ መልካም ልብን ያላችሁ፣ ቀና ልብን ያላችሁ። ነገር ግን ከሐቁ ደግሞ መራቅ ስለሌለባችሁ እሰየው እንደዛ ከሰመረልን ይስመርላችሁ። ነገር ግን አባቶች፣ እናቶች፣ የልጆች ወይንም ደግሞ የተጋቢዎች ወንድምናት ቤተ ዘመድ የምትባሉት በሙሉ በመካከላቸው እንዲኖር የሚፈልጉትን ባልና ሚስት ሊሆኑ የሚያስቡት ሰዎች ስለሚያውቁት እሱኛውን መረበሽ አንደኛው ተገቢ አይደለም። ባለማወቅ ደግሞ እነሱ ስለማያውቁ ብላችሁ ወይ ከእድሜያቸው አንጻር ሊሆን ይችላላችሁ። እድሜ አንጻር ኔሴንስ በ18 ዓመቱ ሰው መጋባት ይችላል። እኛ ሀገር ላይ በ18 ዓመቱ ወይንም በ18 ዓመቷ ስለ ጋብቻ ያለውን ኢፌክት የሚያውቁት ነገር አይደለም። የግል ለምን ይባላል? አብራችሁ ልትኖሩ የምታስቡ ሰዎችም ከሆናችሁ ደግሞ ስለምንድነው ስለ ንብረት የግል ይባላል የምትሉት? እንደዚህ ብላችሁ የምትፈጥሩት ጥያቄ አለ። ይሄኛውን ለእናንተ ተውላችኋል። እሺ ምክንያቱም ስትሪክትሊ የህግ ነገር ስላልሆነ እንደየሰው አመለካከት ስለሚለያይ እሱን ለእናንተ ተዋሉ። ነገር ግን አንደኛው ቤተሰብ ከሚጠበቅበት ወይንም ደግሞ የሌላ ሰዎች ጣልቃ ገብነት ከሚጠበቅበት አንደኛው አግባብ ምንድነው? የጋብቻ ውል ነው። የግሌ የነበረ ንብረት የጋራ ይሆንልኝ ብሎ ለሚስቱ መስጠት የሚችለው የጋብቻ ውል ሲኖር ነው። የጋብቻ ውል እንዲኖራችሁ የሚመከረው ለዛ ነው። ህጉ ይሄ ውል ባይኖራችሁ የሚገምተው ግምት አለ። የጋብቻ ውል ግዴታም አይደለም። የጋብቻ ውል የሌላችሁ ከሆነ ህጉ በራሱ የሚወስዳቸው ግምቶች አሉ። በኋላ የምንመጣበት እሱ ላይ መሰረት አድርገን እንነጋገራለን። ነገር ግን አንድ ሰው አንድ ተጋቢ ማለት ነው ባለመሆን ሚስት በግላቸው ጥረው ግረው ያፈሩትን ንብረታቸውን ማካፈል የሚፈልጉ ከነበረ የጋራ እንዲሆንላቸው ይፈልጉ የነበረ ከሆነ ሞትን መርሳት ስለሌለባችሁ አብዛኛው ጊዜ ሞትን ኤግዛምፕል ማነሳባችሁ ምንድነው እናንተ እየተዋደዳችሁ እየተፋቀራችሁ እርስ በርስ እየተማመናችሁ በወረቀት ያላስቀመጣችሁት ነገር ግን ማለት ነው እናንተ በሌላችሁበት የእናንተ ቤተሰቦች እናንተ እንዳሰባችሁት ያሳካሉ ወይ የሚለው ዳውት ስላለብኝ ስፍር ጻፍ ብታረጓት ይመረጣል። ስለዚህ የጋብቻውን የግል ይባልልኝ ብላችሁ ማድረግ ትችላላችሁ፣ የጋራ ይባልልኝ ማለት ትችላላችሁ። ምን አይነት ነው መሆን ያለበት? ሁሉ ጊዜ በጽሁፍ ነው መሆን ያለበት። በጽሁፍ መሆን አለበት። 4 ምስክሮች ያስፈልጉታል። 4 ምስክሮች ስላችሁ ደግሞ ይሄ አላችሁ እኛ ሀርደኛ ፋዘር የምትባሉት በእናንተ በኩል ሙሉ ጀሊያችሁን ሰብስባችሁ አምጥታችሁ የለም። ከሚስት 2 ከባል 2 ነው። ከተጋቢዎቹ 2 ምስክር ያስፈልጋል። ለምስክር ብቁ ይሁን በእድሜም በአይምሮ ጤናም ብቁ የሆኑ ሰዎች መገኘት አለባቸው። ውሉን ማንበብ አለባቸው። ከዛም በኋላ እዛ ላይ ነው የሚፈረመው። እሺ መጻፉና መፈረሙ ብቻ ሳይሆን እቺኛውን አንድ ኮፒ ወይ ለፍርድ ቤት ወይ ለክብር መዝገብ ሹም ፊት ለክብር መዝገብ ሹም መስጠት አለባቸው። እንደዚህ በቃ መቀመጥ አለባት፣ እዛ መኖር አለባት ማለት ነው። ስለዚህ የሚኖረው እናንተ ጋር ይኖራል። ከፈለጋችሁ ምስክሮች ጋር ማስቀመጥ ትችላላችሁ፣ የየግላችሁ ጋር ማስቀመጥ ትችላላችሁ። ነገር ግን ደግሞ መቀመጥ ያለበትን በፍርድ ቤት ወይንም በክብር መዝገብ ሹም ጋር መቀመጥ ያለበትን መርሳት የለባችሁ ማለት ነው። እቺን ካደረጋችሁ በኋላ ደግሞ ሌላው መጠንቀቅ ያለባችሁ ምንድነው? ስትጽፉ የህግ ባለሙያ አጠገባችሁ ቢኖር ይመከራል። ምክንያቱም የቃላት ግድፈት ኦር ደግሞ የቃላት አገላለጽ መንገዶች የተለያዩ ስለሆኑ እናንተ ያሰባችሁት ሌላ ነገር ሆኖ የጻፋችሁት ግን ሌላ ሊሆን ይችላል። ስለዚህ ቤተሰቦቻችሁ አድቫይስ ሊያደርጓችሁ ይችላሉ። ነው አይ በቃ የለፋሽበት ነው ለምንድነው እንትምትዩ የጋራ የምታደርጊው በቃ የግልሹ ነገ የሚመጣ አይታወቅም በሚል መንፈስ ወይንም ደግሞ ተግባብቶ ራሳችሁ ባልና ሚስቶ ሊሆኑ ያሰቡ ሰዎች ራሳችሁ ተስማምቶ ነው ኪፕ የተለቀ ይሄ በግልሽ ያፈራሽው ንብረት ነው እስከዛሬ እንትን ያልሽበት ነው የለፋሽበት ነው ስንጋባ ያለው ነገር የግል ነው የጋራ ንብረታችን የሚሆነው ኪፒቲ ፕራይቬት የእናንተ የግል ንብረትሽ እንደሆነ አድርጉ ብላችሁ ማውራት ትችላላችሁና እሱ እንኳን ተማምናችሁ ስትጽፉ አብዛኛውን ጊዜ ማለት ለምሳሌ እኛው የምንጠቀማት ቃል ለምንድነው በውሳኔያችን በሰበር ውሳኔ ላይ የተሰጠች ቃል ስለሆነች መተዳደሪያችን እንድትሆን ብላችሁ ብትጽፉ ምን ማለት ነው? ለትርጉም ተጋላጭነት ገባችሁ አይደለ? መተዳደሪያችን ይሁን ማለት እነዚህ በሙሉ የግል ንብረቶች ናቸው፣ ግን መተዳደሪያችን እንዲሆን ተስማምቻለሁ ብሎ የሚጽፍ ሰው አይምሮ ውስጥ አለው የኔ ናቸው ግን ችግር የለም እንተዳደርባቸው የሆነ ነገር ቢመጣ ግን የግሌ ናቸው በሚል መንፈስ ጽፎት ቃሉ ግን በፍርድ ቤት ላይ ሲተረጎም መተዳደሪያችን ነው ካለ ማለት ነው የጋራ እንዲሆን አድርጎታል ተብሎ የግል ብላችሁ ያሰባችሁት ንብረታችሁ የጋራ ሆኖ ይሆናል የፈረማችሁት ማለት። ስለዚህ ማወቅ አንድ ነገር ነው። መፈራረም ወይንም የጋብቻው እንደሚያስፈልግ አላማው ምንድነው? ፐርፐዙ ወይንም አላማውና የሚያመጣው ጠቀሜታ ምንድናቸው? አሁን የነገርኳችሁ ናቸው። ምን መሟላት አለባቸው? መጻፍ ያለበትን በ4 ምስክሮች ፊት መሆን ያለበትን 2 ከወንድ 2 ከሴት መሆን ከተጋቢና ከተጋቢዎች ከባል ከሚሆኑና ሚስት ከሚሆነው መሆኑን የጻፋችሁት ነገር ላይ ደግሞ በህግ ባለሙያ ተደግፋችሁ እያንዳንዱ ቃላቶቹንም ደግሞ እያንዳንዱ ሐሳባችሁ ትክክለኛ መሆኑን መረጋገጡን አትዘንጉ። ከዛ ደግሞ ክብር መዝገብ ሹም ወይንም ደግሞ ዳኛ ጋር ወይንም ፍርድ ቤት ላይ
ማስቀመጥ ይኖርባቸዋል ማለት ነው። ይቀየራል ወይ ነው ሌላኛው ጥያቄ። አንድ ሰው እናንተ ተጻጻፋችሁ መጀመሪያ እንግዲህ ልትጋቡ ስትሉ ቻናሏን እያያችሁ ነበር አሉ። ከዛም በኋላ አንዳንድ ጎች ላይ ያያችሁ ከዛም ምክራችን ሰማችሁና ኦኬ ፋይን ተጻጻፋችሁ ወይንም ነው የጋብቻው ኖራችሁ መሀል ላይ ተጋብታችሁ እየኖራችሁ መቀየር ይቻላል የሚል ጥያቄ አእምሯችሁ ላይ ሊመጣ ይችላል። ካልመጣም መምጣት አለበት። አዎ ትችላላችሁ። አሁንም ግን ደግሞ የራሳቸው ሪኳየርመንት ስላላቸው የመጀመሪያ የተፈራረማችሁት የጋብቻ ውል እንዲቀየር እንዲሻሻል ከተፈለገ ፍርድ ቤት ማጽደቅ አለበት። ፍርድ ቤት ማጽደቅ አለበት ሲባል ማለት ዝም ብላችሁ ሄዳችሁ እንዲህ እንፈልጋለን ስላላችሁ ብቻ ጽድቅ የሚያደርግላችሁ አይምሳላችሁ። ፍርድ ቤቶች በኢትዮጵያ ማለት ነው ቤተሰብ ትልቅ ቦታ ነው የሚሰጠው በነገራችን ላይና ፍርድ ቤቶችም ባለ ትዳሮች ስትሄዱ አስቡበት፣ አሰላስሉበት፣ ነገሮችን እስኪ በትክክል ሶልቭ ለማድረግ ሞክሩ በሰላማዊ መንገድ የሚሏችሁ እናንተ ለማመላለስ በመፈለግ አይደለም። ህጉም ስለሚጠይቃችሁ ስለሚያስገድዳችሁም ጭምር ቤተሰብን ፕሮቴክት ማድረግ አለባችሁ። እንዳይፈርስ የተቻላችሁን ጥረት ማድረግ ስላለባችሁ እሱም ቤዛ አድርጎ ነው የሚያመላልሷችሁ። ስለዛ በተመሳሳይ ሪዝን እናንተ መጀመሪያ የእንበልና የጋራ ይሁንልን ብላችሁ የግል ንብረት ነበራችሁ። ነገር ግን ትዳር ውስጥ ገቡ የጋራ ይሁንልን ብላችሁ ጽፋችሁ ነበርና ማለት ትዳር ውስጥ ሆናችሁ ስታስቡት እቺ ነገር ልቀይራት ብላችሁ አምጥታችሁ ዝም ብሎ እንደ ዲያሪ መቀየር አይቻልም። እንደ ግል ጉዳዮች መቀየር አትችሉም። ፍርድ ቤት ሄዱ መጽደቅ አለበት። ፍርድ ቤት ደግሞ የሚያጸድቁ ምን ቤዛ አድርጎ ነው የቤተሰቡን ጥቅም የሚያስጠብቅ አይነት አቃየር ከሆነ ነው። ይሄኛው የዳኞችን ዲስክሬሽናሪ ፓወር እንደሆነ ተጠብቆ ወይንም ምክንያቶቹ የተለያዩ እንደሆነ ተጠብቆ ይሄን አይምራችሁ እስከታቱት ግን ቤተሰብን የሚጎዳ ቤተሰብ ማለት ምንድነው? እንደ ዩኒቲ እንደ ቤተሰብ ተቋም ያለውን ልጆችን ወይንም ደግሞ በባባለ ትዳሮች መካከል ላይ በልጆች መካከል ላይ የተሻለ ነገር የሚያመጣ መስሎ ከታየው ፍርድ ቤት ያጸድቃል። አደጋም ይፈጠር ችግርም ይፈጠር አንደኛቸው ወይንም ደግሞ በመካከላችሁ ጥቅም ሳይሆን የሚያመጣው አንደኛው ወደ አንደኛው ያደላ መስሎ ከታየው ደግሞ አያጸድቅላችሁ ማለት ነው። ስለዚህ መቀየር ትችላላችሁ። መቼ? ፍርድ ቤት ሲያጸድቀው። ፍርድ ቤት ሲያጸድቀው ታዲያ ማለት ነው እቺኛውን ፍርድ ቤት ማጽደቅን ያልኳችሁን በደንብ እንድታስተውሉ የሚፈልገው ምንድነው? ቅድም ብያቸዋለሁ። የምትፈራረሙት የጋብቻ ውል የጋብቻ የክብር መዝገብ ሹም ፊት መቀመጥ አለበት ወይም ፍርድ ቤት መቀመጥ አለበት ብያቸዋለሁ። እሷኛውን የፍርድ ቤት ማጽደቅን አታምታቷት። ፍርድ ቤትን ሳታጸድቁ እናንተ ተስማምታችሁ ጽፋችሁ ሄዳችሁ የክብር መዝገብ ሹም ጋር ብታስቀምጡ እንኳን አይቀበሏችሁ። ምክንያቱም ሪኮረንት ማሟላቱን ያውቁታል እነሱ ፍርድ ቤት ተጸድቋል አልጸደቀም የሚሉ ማለት ግን በማንኛውም አጋጣሚ ያኛውን ማስቀመጣችሁ እንደ መከራከሪያ ናችሁ። ፍርድ ቤት ግዴታ ሄዳችሁ ማጸደቅ አለባችሁ። ይሄን አትርሱ ማለት ነው። ስለዚህ ተጋቢዎች ከመጋባታችሁ በፊት ዋነኛ ማሰብ ያለባችሁ ነገር ምንድነው? የጋብቻውን የነገርኳችሁ ዋነኛ መከራከሪያ ሊሆን የሚችለው ምንድነው? በስራም በተለምዶም በድግግሞሽ የምናያቸው ምንዳቸው የንብረትን በተመለከተ ነው። ስለዚህ ወደ ትዳር ከመግባታችሁ በፊት ንብረታችሁ ወዴት ይሁን የሚለውን በዚህ ሶልቭ ማድረግ እየቻላችሁ በኋላ ላይ ኪዮስ ገብታችሁ ተረባብሻችሁ ተጨቃጭቃችሁ ቤተሰቦች ጣልቃ ገብቶባችሁ በቃ ሌላ አይነት ጦር ሜዳ ከምታረጉት ትዳራችሁን በዚህ ፊክስ ማድረግ ትችላላችሁ። ማውራታችሁ ነውር አይደለም። እሺ ስለ ጋብቻው ማውራታችሁ ወይንም ደግሞ ፕሪናፕ ምንዳት ኮነት ገብታችሁ አይደል? ፈረንጅ ሀገር እሱ የፈረንጅ ባህል ነው። እኛም ሀገር አለ ህጉ እኮ ስለጻፈ ነው ማውራላችሁ አይደል? ስለዚህ በደንብ በሚጠቅማችሁ ሁኔታ መጠቀማችሁን አትዘንጉ። ልትገቡ ያላችሁ ሰዎች ናችሁ። ቀጥሎ ወዴት እንሄዳለን? ጋብቻው ስላላችሁ ሰዎች ጋብቻ ውስጥ ያላችሁ ሰዎች ደግሞ ምንድነው ማድረግ ያለባችሁ? አሁንም እየነገርኳችሁ ማስተዋል ያለባችሁ ጋብቻ ብዙ ገጽ አለው ብዬ ነግራችኋለሁ። የህጉ ነው እኛ የምናወራላችሁ የህጉ ነው። የህጉን ሰውራላችሁ እንደዚህ ለነገር መፈለግ እንዲጸጉር እየሰነጠቃችሁ እንድትሰሙኝ አልፈልግም። የኔም አላማ የቤተሰብ ፕሮግራም እንደመሆኑ የቻናል ዋንም አላማ የህግ ኮንቴንት እንጨምርበት ያሉት ቤተሰቡን ደህና ለማድረግ ሰላም ለማድረግ ታስበው አይደል? ስለዚህ በቅን ልቦና አዳምጡን ማለት ነው። ጋብቻ ውስጥ ያላችሁ ሰዎች መገንዘብ ካለባችሁ በጣም ብዙ ነገር ማወቅ አለባችሁ። በህጉ ግን አሁን ሁሉም ነገር አንጭርባችሁ። ሁላችሁም ደግሞ ለዮሮ የመሆንም ግዴታ የለባችሁ ማለት ነው። የህግ ባለሙያ መሆን አይጠበቅባችሁም። ግን መሰረታዊ የሚባሉት ነገር ማወቅ አለባችሁ። የመጀመሪያው ምንድነው? ጋብቻ ውስጥ ካላችሁ ህጉ መከባበር መረዳዳትን እንደሚጠበቅ ኤክስፔክት እንደማያደርግ በህግ እንደተቀመጠ ምን ያህሎቻችሁ ታውቁታላችሁ? እቺኛው ለምን መሰላችሁ ማነሳላችሁ? መከባበርና መተሳሰብ የምትባለው እንደዚህ ዝም ብለን ይሄ ለአባባል ብለናት የምናልፋት ነገር ያለች። ምክንያቱም ባልና ሚስት ሰውኛም ተፈጥሯዊ ምስል ጭንቅላትና ህሊና ያላችሁ ሰዎች ከነበራችሁ የኔ የምትሏትን ያገባችኋትን ሴት የማትንከባከቡበትና የማታከብሩበት ምክንያት የለም። አንቺም ደግሞ ባለቤትሽን እወደዋለሁ ባለቤቴ ነው ብለሽ የምትምሰው የማታከብሪበትና የማታግዥበት ምንም ግዴታ ያ ሜንታሊቲ ሊኖር አይችልም አይደለ? ግን ህጉ ያስቀመጠበት ምክንያት ምንድነው? አንድን ሴት ወይንም አንድ ትዳር አጋራችሁን ባለም ሆነ ሚስትን ማክበራችሁን የምታሳዩት ማገዛችሁን የምታሳዩት በምንድነው? ፋይናንሻሊ ኢሞሽናሊ ባላችሁ በሶሻል መስተጋብሮች ላይ ማለት ነው። መረዳዳት ግዴታ እንደሆነ አስቀምጦላችኋል። ይሄ ማለት ምንድነው? ለምሳሌ አለማገዝ ነው እንደው መከባበርና መረዳዳት የሚባለውን በምን ማሰብ ትችላላችሁ መሰላችሁ? የትዳር አጋራችሁ ኖራ እሷን ሞራሏን ዲግሬድ የሚያደርግ ድርጊቶች ደጋግማችሁ ስታደርጉ ማንንም አያየኝም ብላችሁ ቤቴ ውስጥ ናችሁ ብላችሁ ማለት ነው
ህጉ ዝም አይላችሁ። እንደዚህ በማድረጋችሁ ምክንያት ላይ የደረሰ ጉዳት የነበረ ከነበረ ማለት ነው የፍቺ ጊዜ ላይ ጉዳት ካሳ የመጠየቅ መብቷ ይጠበቅላታል። ላንተም ነው አንቺ እያልኩ ማውራው ለምዶብኝ ስለሆነ ለማናችሁ ማድረጋችሁ ለባልም ለሚስትም ነው። መከባበርና መረዳዳታችሁን እናንተ ስለፈለጋችሁና ስለፈቀዳችሁ ብቻ የምታረጉት ሳይሆን ማለት ነው ካጎደላችሁት የሚያስጠይቃችሁ ነገር ነው። በምን ሁኔታዎቹ ይለያያሉ የፈጠሩት ዳሜጆች ምናምን ታይቶ ማለት ነው። ነገር ግን መከባበርና መተጋገዛችሁን መተሳሰባችሁን በህግ የተቀመጠም ነገር ነው። ያው አንዳንድ ሰዎች አይጠፉም ብሎ እንጂ ይሄ አሁን በህግ ተቀምጦ ለእናንተ የሚነገር ነገር እኮ አይደለም። ይገባኛል አይደለ? ባልና ሚስቶች ግን መኖሩ ያስፈልጋል። ለምን ይሄን የማያደርጉ ሰዎች አሉ። ዝም ተብላችሁ ለጾታዊ ግንኙነት ብቻ ይገቡ ወይንም ደግሞ ይሄ መተሳሰብ፣ ማዘን፣ ስሜትን መረዳት ምንድነው መለያን ያሉት ምናምን የሚባሉትን እርስ ታርጋችሁ ማለት ነው። ልጅ መውለድ ትምህርት ቤት ተከፍሏል፣ ያበላሉ፣ ያጠጣሉ፣ ይኖራል። ዝም ህግ እሱ ነው። ቤተሰብ ህግ እሱ ነው የሚፈልገው። ቤተሰብ ህግ ይሄን ማድረግ የሚፈልገው ለምንድን ነው? እርስ በርሳችሁ የምታደርጉት ነገር ስለ ልጆቻችሁም ያለው ቫልዩ የሚያመጣው ውጤት ስላለ እንደገና ደግሞ ቤተሰብ ላይ ያለው ነገር ሪፍሌክት አድርጎ እሱ ነው ተባስቶ ሀገርን ሼፕ የሚያደርጉ አይደለ? ስለዚህ ግዴታችሁን መከባበርና መተሳሰባችሁ በህግ ሪኳየር ትደረጋላችሁ እናንተ ካላደረጋችሁት ማለት ነው። ግን እኛ ቤተሰቦች ጥሩ ናቸው ብለን እናስባለን። እንደምትተሳሰቡ ተስፋ እናደርጋለን። አንድ ላይ ቁጭ ብላችሁ ይሄን ፕሮግራም እስከዚህ ደቂቃ ከሰማችሁ የራሱ ማለት ነው ጎበዝ ናችሁ፣ ትተሳሰባላችሁ፣ ትተጋገዛላችሁ ማለት ነው። ኦፕን ማይንድ ናችሁ ማለት ነው። ሌላኛው ንብረትን በተመለከተ ነው። ንብረትን በተመለከተ ቅድም ምን ብያችኋለሁ? አንድ ባልና ሚስት ሊሆኑ ያሰቡ ሰዎች ወደ ትዳር ከመግባታቸው በፊት በጋብቻው ላይ የትኛው ንብረታቸው የግል የትኛው የጋራ እንዲሆን መወሰን ይችላሉ ብያችኋለሁ አይደል? ባይኖርስ ለምን ግዴታ አይደለም አላልኳችሁም ቅድም? ብትዘምኑና አስፈላጊ የሆነበት ሰዓት ላይ ብታደርጉት ይመከራል ነው። ከዛ ውጪ ግን ግዴታ በቃ ይሁላችሁም የተጠራራችሁ ውል መኖር አለበት አይደለም። ለምንድን ህግ የራሱ ግምት ይወስዳል። እናንተ የምታስቡትን ወይንም ደግሞ አይ በቃ ብልጥ ሆናችሁ ማለት ነው። ባልና ሚስት ልትሆኑ ያሰቡ ሰዎች እኮ ተስማምታችሁ ይስ አንተ ይሄ ንብረት አለ ይሄ ንብረት አለኝ አይ የየግላችሁንና ስንገባ ጀምሮ ያለ ንብረታችን ኦፍ ኮርስ የጋራችን ይሆናል። ስለዚህ ይሄንን እኛ ራሳችን በቃ ቤተሰብና ኢንቮልቭ ካደረግን ኢሹ ነው የሚፈጥርብን ብላችሁ የምታስቡ ከሆነ ማለት ነው ዝም እትሉና ትጋባላችሁ። ለምን ህጉ እናንተ ያሰባችሁትን ስለሚያደርግላችሁ። ምንድነው እሱ? ከጋብቻ በፊት ያፈራቻችሁ ንብረቶች በሙሉ የግል እንደሆነ ነው ህግ የሚገምትላችሁ። ለምሳሌ ዛሬ ከነበረ ሰርጋችሁ ወይንም ዛሬ ጋብቻ ፈጽማችሁ ትዳር ውስጥ ከገባችሁ ከዛሬ ቀን በፊት በሙሉ ያፈራቻችሁ ንብረቶች የየግላችሁ እንደሆነ ህግ ይገምትላችኋል ማለት ነው። አከተመ። ባትጻጻፉ ይሄን ተበቀላችሁ ማለት ነው። በተጻጻፉ ኦኬ ኦፕን ማይንድድ ሆናችሁ በተለይ ደግሞ የጋራ ለማድረግ ስትፈልጉ ማለት ነው። ከሌለች ህጉ የሚገምትባችሁ እንደዚህ ስለሆነ ማለት ነው። 40 ጊዜ ብትዋደዱ እናንተ በጣም በቃ አገር ሰፈር ምድሩ የሚመሰክርላችሁ የምትዋደዱ ሰዎች ብትሆኑ አንተ ያለ ለሷ ሁሉ ነገር የምታደርግ አንቺ ለሱ ሁሉ ነገር የምታደርግ ቢሆን እንኳን የጋብቻው ላይ ከጋብቻ በፊት ያፈራናቸው ወደ ንብረቶቻችን የጋራ ይሁኑልን ካላላችሁ ህግ የሚገምተው ምንድነው? አይ የግላችሁ ነው ብሎ ነው ያሰቡት ይላል። ስለዚህ አይበልባችሁ ነው ብትሞቱ እና ቤተሰብ ምናምን ነገር ክርለ ሲመጣ ማለት ነው አይ ያው ከጋብቻ በፊት ያፈራው ንብረት ስለሆነ እሷ እኮ ልትካፈለው አትችልም የሚል ጥያቄ ይነሳባችኋል። ስለዚህ ይሄን የምትሰጉ ሰዎች ካላችሁ ወይንም ደግሞ ንብረታችሁ በሙሉ ያፈራችሁ ንብረቱን በሙሉ ከትዳር አገራችሁ ከምትሆነው ሴት ጋር ወይንም ወንድ ጋር የጋራ እንዲሆንላችሁ የምትፈልጉ ሰዎች ካላችሁ የጋብቻውን መጻፍን አትርሱ፣ አትዘንኩ፣ ግዴታ ስለሆነ ማለት ነው። ስለዚህ እሱ ከሌለ አሁን እንደነገርኳችሁ በህግ ግምት ከጋብቻ በፊት ያፈራቻችሁ በሙሉ የግል ሆነው ነው የሚቀጥሉላችሁ። ሌላኛውስ በውርስ ያገኛችሁት ትዳር ውስጥ ሆናችሁ 20 30 40 ዓመት እንኳን አብራችሁ ብትኖሩ በውርስ የሚገኝ ንብረት ህጉ ምንድነው የሚገምተው? የግል ንብረት ነው። ከውርሱ በተጨማሪ ደግሞ ወይንም በተለየ ደግሞ ስጦታ አንድ ተጋቢዎች ማለት ነው ትዳር ውስጥ ሊገቡ ሲሉ ታስታውሳላችሁ ወይንም ታስተውሉ እኮ ማለት ልክ ባልና ሚስቶች የኖር ሲጋቡ ምናምን ነገር ቤተሰቦች ደስ ይላቸዋል። ውጭ ያሉት ዘመዶቻችን ምናምን ነገር እኔ በጣም ደስ ብሎኛል በቃ የተለያየ ስጦታ ይሰጣሉ። ከገንዘብ ስጦታ ጀምሮ እስከ አይነት ቤት፣ መኪና ደግሞ ተጨማሪ ዛዝ ጋር አፓርትመንት ነው ያለው እንደዛ ምናምን ይሰጣጣል አይደለ? እሱ ሲሰጥ ሰጪዎችም ቢገርፉል ለማን ነው እየሰጣችሁ ያላችሁት የሚለውን ግልጽ ማድረግ አለባችሁ። ይሄ ለምንድነው መሰልመላችሁ? ባልና ሚስቶች ማለት በቃ ደስ ብሎናል ስለዚህ ለጎጮ ሞጫችሁ እንዲሆን ተብሎ ይሄን ቤት ስጦታ ሰጥተናችኋል ከተባለ የጋራ ንብረት ነው። ስጦታ የሰጠው የባል ዘመድ መሆኑ አይደለም እሺ የስጦታው የግል የሚያደርገው ስፔሲፊካሊ ለነዛ ሰዎች የተሰጠ መሆን አለበት። ይሄንም ነገራችሁ የሰርግ ሰሞን ሰርግ ላይ ቫይብ ላይ ምናምን ሆናችሁ አይደለ? ከዛም በኋላ ግን ማለት ነው በትዳር ውስጥ እየኖራችሁ ያንደኛችሁ ወገን ወይ ያንደኛችሁ ቤተሰብ ለአንዳችሁ ስፔሲፊካሊ ስጦታ የሰጣችሁ ከነበር ያቺ ስጦታ የዛ የተሰጠው ሰውዬ የግል ንብረት ሆና ነው የምትቀጥለው ማለት ነው። ይሄ በደንብ አዳምጣችሁኛል። የግል ንብረቶች ምንድናቸው ማለት ነው? ትዳር ውስጥ ሆናችሁ ከጋብቻ በፊት ያፈራቻቸው በውርስ ያገኛችሁት በስጦታ ያገኛችሁት ንብረቶቹ። ስለ ገቢ ደግሞ እናወራለን። ቤት በፊት ነበራችሁ ከመጋባታችሁ በፊት ሚስት ደግሞ መኪና ነበራት 3-4 መኪኖች ነበሩ ተሳቢዎች የየግል ንብረቶቻቸው ናቸው። ተጋባችሁ
የጋብቻው ላይም ስትጽፉ ማለት ነው አራሳችኋትም እኔ በአድራሻ እንትን የሚገኘው መኖሪያ ቤቴ የግል እንዲሆንልኝ ጻፍ። እሷም ደግሞ እኔ በስሜ ተመዝገቡ የሚገኙ ኮድ እንትን የሚባሉ ተሳቢ መኪናዎች የግል ይሆኑልኝ ብላችሁ እኮ ተስማምታችኋል። ከዛ ትዳር ውስጥ ግን ገብታችሁ ከቤት ኪራይ ቢመጣ ከመኪኖቹ ከሚሰሩት በኪራይ በማንኛውም ሁኔታ የሚያመጡት ገቢ የጋራችሁ ነው። ለምን በእኛ በኢትዮጵያ የቤተሰብ ሕግ መሰረት ማለት ነው ማንኛውም ሰው በግል ወይንም ደግሞ በጋራ ጥረት የሚያገኘው ገቢ የጋራ ነው ስለሆነ የሚባለው ማለት ነው። ከግል ንብረቶቻችሁ ያመጣችኋቸው ገቢዎች የግል ንብረቶቹ አላልኳቸውም። እሺ ከግል ንብረቶቻችሁ ያመጣችኋቸው ገቢዎች የጋራ ነው የሚሆኑት። ቤቱን አከራይታችሁ ቢሆን ኖሮ የጋራ ነው የሚመጣው ገቢ። መኪኖቹን አከራይታችሁ ቢኖሩ የጋራ ነው። አሁን እንግዲህ ስለሚመጣው ገቢ አልኳችሁ አይደል? ገቢ በሁለት አይነት ነው። ለምሳሌ ኪራይ አንደኛው ነው አይደል? ሸጣችሁት ቢሆን ወደሚለው ወደ ሁለተኛው ጥያቄ እንሄዳለን። የግል የነበረ ንብረታችሁን ቤቱንም መኪናውንም እንደ ኤግዛምፕል ይዩት። እሺ ባልና ሚስቶች ከሸጣችሁት የጋራ እንዳይሆን ከፈለጋችሁ ሸጣችሁ የጋራ እንዳይሆን የግላችሁ ነው እንዲቀጥልላችሁ ከፈለጋችሁ ፍርድ ቤት ሄዳችሁ ማጸደቅ አለባችሁ። ምን ብላችሁ ይሄ የግል ንብረቴን የነበረን ሸጬ ድጋሚ ገዝቼ ያፈራሁት ንብረት ነው የግል ይባልልኝ። ምን ማለት ነው? እሱ ቤቱን ሸጦት በፊት የነበረውን ቤቱን ሸጦት ተጨማሪ መኪኖች ቢገዛና የግል እንዲሆንለት ከፈለገ ግዴታ ፍርድ ቤት ሄዶ ማጸደቅ አለበት። እሷም አይ መኪኖችን በቃ ሹፌርን ያናዶኛል ልሽጣቸውና የሆነች ቦታ ላይ አንድ አፓርትመንት በገዛ ይሻለኛል ብላ ንብረቶቹን ሸጣ አፓርትመንት ገዝታ ከሆነ የግል እንዲሆንላት ማለት ነው። ይሄን ሄዳ ፍርድ ቤት ሄዳ ማጸደቅ አለባት። ይሄን ፍርድ ቤት ለምንድን ነው የሚያደርገው? ፍርድ ቤቶች ትዳር ውስጥ ነው ያላችሁት፣ ባልና ሚስት ናችሁ፣ መተሳሰባችሁ አይደለ? ስለዚህ ቼክ ማድረግ ይፈልጋሉ። ላይክ አንደኛውን ሰው ፎርስ አድርጎታል ወይ የሚባለው መታሰብ ስላለበት ማለት ነው። ስለዚህ የግል የነበረ ንብረታችሁን ሸጣችሁ የግል እንዲሆንላችሁ የምትፈልጉ ከሆነ ፍርድ ቤት ሄዳችሁ ማጸደቅ አለባችሁ ግዴታ። በቃ አይ ለምን እንደዚህ ሆነ ለክርክሩ ቆንጆ ነው መከራከር እንችልበታለን። ግን ምን አሰቃያችሁ? ለምን ጉድ ትሆናላችሁ? የግል ንብረታችሁ ከነበረ ዝም ብላችሁ ሸጣችሁት የጋራ ሌላ ነገር የጋራ ሳይሆን ቤት ራሱ ዝም ብላችሁ ማንኛውም ነገር ገዝታችሁ ስትኖሩ ከነበርና ፍቺ ወቅት ላይ ደግሞ እናንተ በመታችሁ ጊዜ ላይ ማለት ነው አይ ይሄኛው ቤት እኮ የጋራ ንብረት ነው ሲባል አይደለም የግል ንብረት የነበረው ቤት ሸጬ እኮ ነው የገዛሁት ብላችሁ ብትጠይቁ ሕግ ፊት ክርክራችሁ አይጸናም። ለምን? የግል ቤት ስለነበረና ስለተሸጠ የግል ቤት አያደርጉም። ከሸጣችሁትና ሌላ ንብረት ካፈራችሁበት ማለት እሱኛውን ፍርድ ቤት ሄዳችሁ የግል እንዲባላችሁ ማጸደቅ አለባችሁ። ግልጽ ሆኗል አይደል? ተጋብተናል። በጣም ጥሩ። ከንብረት በተለየ ደግሞ ባልና ሚስት ሲኖሩ ይሄ የግል ንብረት ምናምን ከሚባሉ ሆኖ የትኛውም ንብረት ሆኖ ቤታችሁ ውስጥ የምታፈሩት የግል ንብረቶች አሉ አይደል? እሱን በተመለከተ ባልና ሚስት መነጋገር መታወቅ ያለባቸው ነገሮች አሉ። ኢንክሉዲንግ ገቢ። ሚስት የባሏን ገቢ ማወቅ መብት አላት። ባልም የሚስቱን ገቢ የማወቅ መብት አለው። የወንድ ደሞዝ አይጠይቅም፣ የሴት እድሜ አይጠይቅም አባባል አለ። ጥሩ፣ በሱ ከተስማማችሁ ይመቻችሁ። እኔ የምናገራችሁ የህጉን አይደለም ማለት ነው፣ በቤተሰብ ህጋችን ላይ ማለት ነው። ገቢን የማሳወቅ ኃላፊነት አለበት የትኛውም አካል። ባለም ሆነ ሚስት ገቢያቸውን ማሳወቅ አለባቸው። ስለዚህ እሱን ለማድረግ ሞክሩ። ለሌላ አይደለም። በነገራችን ላይ የድሮ ነገሮችን ድሮ እኔ ስላልነበርኩ የማውቀው ነገር የለኝም። ነገር ግን ገቢዎቹን ማሳወቃችሁ እኮ ማለት ነው ቢያንስ በአሰምሽን ትንሽ ብር እያገኛችሁ ብዙ እንዳትጠየቁ ከፈለጋችሁ ቲስ ማይ ገቢ የትኛዎችን ብትሆኑ ማሳወቃችሁ አንድ ነገር ነው። ሌላኛው ደግሞ በመካከላችሁ ፍቺ ቢመጣ እንኳን የወለደቻቸው ልጆች አሉ አይደል ማለት ነው። ስለዚህ ገቢያችሁን ማሳወቃችሁ ስለ ልጆቹ ቀለብ ለመወሰን የሚረዳ ነገር ስለሆነ ባታሳውቁም ፍርድ ቤት እንድታሳውቁ ያደርጋችኋል። አላሳውቅም የምትሉ ከነበረ ደግሞ የራሱ መንገድ አለው። ልጆቹ እንዴት ነበርች ነው የነበሩት በቃ በዚህ ልክ አድርጋችሁ የምታኖሩት ብሎ እኮ ቀለብ መቁረጡን ቀለብ እንድትቆርጡ ማዘዙን አይተውም አይደለ? ስለዚህ ምን ክርክር ውስጥ አስገባችሁ? ለምን ቁርሾች ትገባላችሁ? ገቢያችሁን አሳውቁ፣ የመጀመሪያው ነገር ነው። ከዛ ደግሞ ንብረቶቻችሁን በተመለከቱ አንድ የማይንቀሳቀስ ንብረት ያለው ሰው እሱን ብትሸጡ ብትለውጡ በማስያዣ ብትይዙ ማለት ነው ለትዳር አጋራችሁ የማሳወቅ መፍቀድ አለባችሁ፣ ማወቅ ግዴታ አለባችሁ እንጂ ይሄ ከመሬት ተነስታችሁ ዝም ብላችሁ ሄዳችሁ ሽጥት የለም። እንደዛ የትዳር አጋራችሁ ኢንቮልቭ ማድረግ ስላለባችሁ የቤተሰብ ህጋችን ደግሞ ሞደርን የሚባል ስለሆነ የወንዶችንም የሴቶችንም እኩልነት የሚጠብቅ እንደገና የቤተሰቡን ደህና መሆን የሚጠብቅ ስለሆነ ማለት ነው እናንተ ስትሸጡ ስታከራዩ ወይንም ደግሞ በማስያዣ ስታስይዙ ማለት ነው ማወቅ አለባቸው የትዳር አጋራችሁ። ከ500 ብር በላይ የሆነ እቃን አሁን ተንቀሳቃሽም ቢሆን እቃ ማለት ብትሸጡ ብትለውጡ ምናምን እንደዚህ ቢሆን መጠንቀቅ አለባችሁ። የትዳር አጋሮቻችሁ ማወቅ አለባችሁ። ስጦታ ስትሰጡ ከ100 ብር በላይ የሚያወጣ ስጦታ ስትሰጡ ማወቅ አለባችሁ የትዳር አጋራችሁ። ከ100 ብር በላይ ግን ብርቱካን እንኳን እኮ ኤግዛምፕል ግን በማንኛውም በቃ ህጉ ነው። እሺ ምን ነግራችሁ አሁን ስጦታ ሊሰጥ ነው ብላችሁ ከነበራችሁና ገንዘቡ የተቀመጠው 100 ብር ስለሆነ ከዛ በላይ ከሆነ ከዛ በታች እንደፈለጋችሁ ማድረግ ትችላላችሁ። ግን እሷም ኢንክሉድ እንትን ለትርጉም ተጋላጭ ሆነች ነገር ነች። የ95 ብር እያላችሁ ብትን ማድረጋቸውን ንብረት ማሻሻ ጥያቄ ትፈጥራለች። ኮምፕሌክስ አላደረግባቸው ነገርኛው ግን ከ100 ብር በላይ ከ100 ብር ጀምሮ ከሆነ የማሳወቅ ግዴታ አለባችሁ። ይሄንን በህግ የተቀመጡላችሁ ነገሮች ናቸው። እሺ ታዲያ አሁን እዚህ ላይ የምመክራችሁ ምንድነው ይሄን አላቅም ነበረ ለማለት
ድርጊቱ በተፈጸመ በ6 ወር ውስጥ መቆም አለባችሁ። እናንተ የነገር ድርጊቱ ተደርጎ ከነበር እናንተ ሳታውቁ ተሸጦ እናንተ ሳታውቁ ማሳጀ ተደርጎ የነበረ ከሆነ ነው እናንተ ሳታውቁ ስጦታ ተሰጥቶ የነበረ ከሆነ በ6 ወር ጊዜ ውስጥ መናገር ግዴታ አለባችሁ ነው ደግሞ መቃወም ግዴታ አለባችሁ። ይሄኛው በማንኛውም ሁኔታ ደግሞ በ2 ዓመት 2 ዓመቱን ሳታውቁ ዝም ተብሎ ተደብቃችሁ ሳታውቁ ቀርታችሁ 2 ዓመት ሞልቶት በአንደኛው ቀን እንኳን ብታውቁ ማለት ነው እዛ ንብረት ላይ መከራከራችሁ ለምን 2 ዓመት አልተም በቃ 2 ዓመት ከሞላ መጠየቅ አትችሉም። ይሄኛው ለምን መሰላችሁ ፍርድ ቤት የሚያደርግላችሁ ባልና ሚስትም አይደላችሁ የመታወቅ ግዴታ አለባችሁ። እያንዳንዱ ቢሆን ነገር ማወቅ አለባችሁ። እንደገና ደግሞ የሶስተኛ ወገኖችን ንብረት መጠበቅ ስላለ በእንጥልጥ በልብ መንጠልጠል ነው ስለዚህ ማድረግ ያለባችሁ ነገሮች አሉ። እነሱ ማጣራት ያለባችሁ ነገሮች ማጣራት አለባችሁ። እናንተም ክትትል ንብረታችሁን በተመለከተ ቤታችሁን በተመለከተ ማወቅ ስላለባችሁ የ6 ወር ድርጊቱ በተፈጸመ በ6 ወር ውስጥ መቃወም አለባችሁ። በማንኛውም ሁኔታ ደግሞ ማለት ድርጊቱ ተፈጸመ 2 ዓመት ከሞላ ግን ማለት ነው 6 ወር የምትባለው ነው ካወቃችሁበት ነው። እሺ የሆነ ነገር አፕን አድርግባችሁ አይደለ? ኦኬ በ6 ወር ጊዜ ውስጥ ካወቃችሁ በ6 ወር ጊዜ ውስጥ መቃወም አለባችሁ። ሳታውቁት 2 ዓመት ከሞላስ ቻው ተበላችሁ ማለት ነው። ስለዚህ ትዳር ውስጥ ያላችሁ ሰዎች ስለ ንብረቶቻችሁ ማውራት ያለባችሁ እርስ በርስ መነጋገር ያለባችሁ መብት የሚያሳጣ ነገር ስለሆነ ነው። ስለዚህ እናንተም ደግሞ በአብዛኛው ጊዜ በተለምዶ የምናያችሁ ያላገባ እያወጣችሁ አንዳንድ ድርጊቶችን የምታደርጉ ሰዎች አላችሁ። ትዳር ይዛችሁ ቤተሰብ መስረታችሁ ነገር ግን እዛ ጋር ስትሻሻጡ ያላገባ ለመቀላጠፍ በሚል ምንም ችግር የለውም። ቪአይፒ ነው ምናምን ይባላል። አሁን ውል ለማስረጃ ብዙ ሰልፍ የለም። ሚስታችሁን ይዛችሁ ሂዱ፣ ሚስቶችን ባሎቻችሁን ይዛችሁ ሂዱ እንጂ ማለት ነው ወንጀል ነው ሲጀምር ፎርጀሪ ምናምን ሰርታችሁ በፊት ሰርተናል አይደል? ስለ ፎርጂንግ ምናምን ዶክመንቶች በፊት የሰራነው ፕሮግራም አለ። ገብታችሁ ማየት ትችላላችሁ። የቻናሏን የዩቲዩብ ቻናል ላይ ተገቡ ነው ማለት የሰራናችሁ አለ። እሱ ላይ በደንብ ማዳመጥ ትችላላችሁ። አሁን ደግሞ ወደሚፋቱት ልምጣ። ልትጋቡ ያላችሁ ነገራችኋለሁ፣ የተጋባችሁስ ነገራላችሁ። አሁን ደግሞ ወደ ፍቺ እያኮባኮባችሁ ያላችሁን ሰዎችን አይ ዊሽ ነገሮችን ሶልቭ ብታደርጉትና ባትፋቱ። ግን ልትፋቱ ካሰባችሁ እነዚህን መሰረታዊ ነገሮችን ማወቅ አለባችሁ። የመጀመሪያው አልፈልግም ስላለ ወይንም አልፈልግም ስላለች እኛ ሀገር አለመፋታት የለም። እንደገና ሪፍሬስ ላድርግላችሁ። መፋታት እናንተ ለመፋታት እየዳዳችሁንም ለመፋታት እየፈለጋችሁ እሱም ቢ ብሎኛል ብላችሁ ጫንቋችሁ ያላችሁ ሰዎች ያላችሁ። የኢትዮጵያ ግን እንደዛ አይልም። እናንተ መፋታት ከፈለጋችሁ መፋታት መብታችሁ ነው። ምክንያቱም ላይ አይጠበቅባችሁ። አይታችሁ ይሄ መጥፎ ምክር ነው እንደ ኤግዛምፕል መስጠቴን እንዳትተገብሩት። እንዱ ማቀማመጥ አበላለረስ ደስ አላለኝ ብላችሁ ብትፋቱ አይከለክላችሁም። የኢትዮጵያ ግን አታርጉ እንደዛ። ምንም ሪዝን የለም ለማለት ነው። ይሄኛው የምነግራችሁ ለምንድን ነው አትጨነቁ። የማይሆን ትዳር ለማለት ይከብደኛል ማለት ግን ዩኖይት አይደል ራሳችሁ የማይሆን ነገር ውስጥ ሆናችሁ መውጣት እየፈለጋችሁ የትዳር አጋራችሁ ግን እሺ ስለማይለኝ ስለማይስማማ ስለማፋታቱ ብላችሁ የተቀማጩ ሰዎች ካላችሁ ማለት ነው እነሆ ህጉ መብታችሁን መፋታት ትችላላችሁ። ማወቅ አለባችሁ። ፍቺ ሲጀምር ማለት ነው አሁን እናንተ ሁለታችሁ ሄዳችሁ ተስማምታችሁ መፋታት ትችላላችሁ። ጸድ የሚባል አይነት መፋታት ትችላላችሁ። ግን በስምምነት ለመፋታት አሁን ዛሬ ተጋብታችሁ በሁለተኛው ወር ሱክ ብላችሁ ሄዳችሁ የተከበረው ፍርድ ቤት በስምምነት ለመፋታት ሞክረን 6 ወር መቆየት አለባችሁ። ምንድነው የምትፋቱት ትባላላችሁ። 6 ወር ሳይሞላችሁ ነው የምትፋቱት ተስማምታችሁ። ስለዚህ በስምምነት መፋታት ከፈለጋችሁ 6 ወር ይምረርም 6 ወር ጦር አድርጋችሁ ጊዜ ማሳለፍ አለባችሁ። ያንደኛው ሰው ግን ባንደኛው ሰው አቤቱታ ግን ከሆነ ማለት ባንደኛው ሞር ላይ ነው ፎርዳት ማተር ባንደኛው ሳምንት ማይታችሁ ይሄ ነገር አልሆነኝ ብላችሁ ሄዳችሁ ብትጠይቁ ትችላላችሁ ለመፋታት ማለት ነው። ስለዚህ ይኸው በእናታችሁ ጆሮአችሁ በቀና ጆሮ አድርጉና አዳምጡልኝ። መናገር ስላለብኝ ነው ህግ ስለሆነ ማወቅ ስላለባችሁ እንጂ ተፋቱ የሚል ምክር እየነገርኳችሁ አይደለም። እንዲሁም ሰው እየተፋታ ነው። ተፋቱም አላልኩም አትፋቱም አላልኩም። እያንዳንዳችሁ ራሳችሁን ታውቃላችሁ። የህጉን እየነገርኳችሁ ያላችሁት ምክንያት አያስፈልግም። ምክንያት መናገር የሚያስፈልግበት ሲቹዌሽኖች ግን አሉ። ለምሳሌ የተዳራጋራችሁ አመንዝሮባችሁ ነው እናንተን ይሁን ከባድ አደጋ ውስጥ ከቷችሁ በሞራል በፊዚካል ወይንም በማንኛውም ሳይኮሎጂካል ችግር ውስጥ ከቷችሁ ለመፋታት የምታስቡ ከሆነ ማለት ነው በኋላ ላይ ካሳ የምትጠይቁበት ጉዳይ ስላለ የሞራል ካሳ አለ፣ የጉዳት ካሳ አለ። እነዚህ ለመጠየቅ ስለሚያስፈልግ ፍቺ ጥያቄውን ስታቀርቡ ምክንያታችሁን መጥቀስ ይኖርባችሁ። ዝም ብላችሁ ምክንያቱን ሳትናገሩ እንዲሆኛለሁ ቢባል በምን መባላችሁ ስለማይቀር ምክንያት መጥቀስ አይጠበቅባችሁ። ምክንያት ግን መጥቀስ የሚጠበቅባችሁ ምንድነው በዚህ ያ ምክንያት ያ ሀፕን ያደረገው ነገር ላይ እናንተን መብት የሚሰጣችሁ በካሳ በሞራል ካሳም በሉት በሌላ በጉዳት ካሳ ላይ መብት የሚሰጣችሁ ከነበር ማለት ነው መግለጽ ይኖርባችኋል ማለት ነው። ከዛስ አንዳችሁ ይሄ ውጭ ሀገር ለፕሮሰስ የተጋቡ ሰዎች ምናምን አሉ አይደል እና እነሱ አያውቋቸውም ሰዎች በቃ ይጠብቃሉ በቃ መጥሪያ ስጡ ይባላል። ፍቺ ስትጠይቁ ከቻላችሁ መጥሪያ ትሰጣላችሁ፣ ከሌሎች የሉም ነው ፕሮሰስ ይካሄዳል፣ በጋዜጣ ይታወጃል። እነሱ በሌሉበት ፍቻችሁ ይደረግላችኋል። ፎርዳት ማተር ማለት ነው እናንተ ግዴታ መውጣት የለባችሁም ፍርድ ቤት ላይ። ፍርድ ቤቶች ላይ ዳኞች በአይን እናንተን እያያችሁ መጠየቅ የሚፈልጓቸው ነገር ስላሉ ያኔ ሊጠሯችሁ ይችላል እንጂ ማለት ነው በግዴታ ይሄ ፈርታችሁ እንትኑ ሰዎች እኔ አሁን ፍርድ ቤት እየተመላለስኩ ምናምን በጠበቃ ማድረግ ትችላላችሁ። ስለዚህ እችኛውን ማወቅ አለባችሁ ማለት ነው። ሌላኛው ደግሞ ስትፋቱ ስለ ልጆቻችሁ አትርሱ። ይሄ ባልና ሚስቶች ልትፋቱ ስትሉ ማለት ነው ተቃቅፋችሁ ሌላ ላይ ነገር አድርጋችሁ የፈጠራችኋቸው ልጆችን እርስ ተታረጉ ነው ማለት ነው። በርስ ቡጢ ነው ሲስ ለቀ የላይፍ
በፊዚካሊ ሲሆን በቃ ትባላላችሁ። ልጆቻችሁ ፊት መሰዳደብ፣ መጣላት፣ መነጋገር፣ ጣላት፣ መፈራራት ምናምን ልጆቻችሁን ታስተናግዱ እንደውታት ልትፋቱ መታሰቡ ከነበረ ማለት ነው መጀመሪያ ተነጋገሩ። ለልጆቻችን ቀለብ ይሄን ያህል ነው እስከዛሬ ስናወራችሁ የነበረው አቅም ይሄ ነው፣ አንቺም ታውቂዋለሽ አቅምሽ ይሄ ነው፣ እንዲህ እናርግና በዚህ ይሄኛውን ገንዘብ እየቆረጥኩኝ ለልጆቼ ላኑራቸው ስምምነታችሁ የምትከቱት ማለት እሱን ሄዳችሁ ተከብራችሁ ፍርድ ቤት ማጽደቅ ትችላላችሁ የስምምነት ፍቻችሁን። ከዛም ግን ካልሆነ ማለት ነው ይሄ ባል እና ሚስት መሆን ስላቆማችሁ እናትና አባት መሆን ስላላቆማችሁ ለልጆቻችሁ አትርሷቸው ነው። እነዚህ ናቸው መሰረታዊ ምክር የሚባሉት። ስለዚህ ጠቅለል ሳረግላችሁ የዛሬ ፕሮግራማችን የነበረው ምንድነው ልትጋቡ ያሰባችሁ ተጋብታችሁ የምትኖሩ ወደ ፍቺ እየሄዳችሁ ያላችሁ ሰዎች ማለት ነው መሰረታዊ የሚባል ነው የቤተሰብ ሕግን ማወቃችሁ ትዳራችሁንም ፍቻችሁንም ጥሩ እንዲሆን ያደርጋል። የፍቺ ጡር አለ ወይ እናንተ ተወያዩበት። በእኛ በሕጉ የምንናገረው ግን ስክን ያለ ጸብ የሌለበት ልጆች እንዳሜጅ የማያደርግ አይነት ፍቺ እንዲፈጸም ከፈለጋችሁ መሰረታዊ ግግቱ መቀት አለባችሁ። ሁለት ነገር ነግራችኋለሁ። እሺ አዲስ ኢንፎርሜሽን ነው ደግሞ ዛሬ መነግራችሁ። ማንኛውም አይነት ጥያቄ ሲኖራችሁ ወይንም ደግሞ እኛ ምን ጠይቃችሁ ጥያቄ አለ ፎርዳት ማድረግ ዛሬ ምን ጠይቃችሁ ጥያቄ አለ መልሱን ለመመለስ ወይንም ደግሞ ጥያቄ ካላችሁ ፕሮግራሙን ከቨር እንድናረግላችሁ ወይንም ደግሞ ናውል ሲናገር ይፈጠናል ዛሬ አልፈጠንኩማ ናውል ሲናገር ይፈጠናል ይሄ ምን ማለት ነው የሚፈልገው የሚለውን ማጣራት ከፈለጋችሁ ማለት ነው 8228 ላይ አንድ ህጎች በሉና የኛ ፕሮግራም አንዳንድ ህጎች አይደል አንዳንድ ህጎች ብትሉ ደስ ይለኛል ግን እንዳይረዝምባችሁ አንድ ህጎች ትሉና ጥያቄያችሁን መጠየቅ ትችላላችሁ። ምን ጠይቃችሁ ደግሞ መልሶቹን መጻፍ ትችላላችሁ። እኛ ሱላን ጽፈን ደግሞ ካላችሁ ምንድነው የቻናሏን ዩቲዩብ ቻናሏ ላይ አይደል እዛ ላይ ትገቡና ዛሬ አሁን ለምሳሌ የምጠይቃችሁ ጥያቄዎች መልስ ነው ብትፈልጉ አብራርታችሁ ብትፈልጉ አጭር መልስ ማንኛውም አይነት መልስ መስጠት ትችላላችሁ። ስለዚህ የዛሬው ጥያቄ በትዳር ውስጥ ያሉ ሰዎች ብያቸው ለቀደም ሳለ ላይ ለምሽም ጠይቃችሁ በትዳር ውስጥ ያሉ ሰዎች በማንኛውም ሁኔታ በግልም ጥረታቸው ሆነ በጋራ ጥረታቸው የሚያመጡት ገቢ የጋራ ነው ይያሉ አይደለም። በጣም ጥሩ ስልክ ተደወለላችሁ ቁጭ ብላችሁ ባላም አሁን እንደዚህ አሁን መጣው እናንተ ባላም ቁጭ ብላችሁ ሃፒ ላይፍ ነው ትኖሩት እናንተ ወደስ የሚላችሁ ግን ወደ ፍቺ እንኳን እያሰባችሁ ያላችሁ ሰዎች ስልክ ተደወለላችሁ በል ሄሎ ስትሉ ያቺ ሴትዮ የብሔራዊ ሎተሪ ጤና ይስጥልኝ ከሌ የ60 ሚሊዮን ብር አሸናፊ ሆኗል እንኳን ደስ አሎት ፈነጠዛችሁ ተደሰታችሁ። እቺ 60 ሚሊዮን ብር በሎተሪ በእጣችሁ በድላችሁ ብትፈልጉ የ40 ቀን በሉት ብትፈልጉ የ80 ቀን በሉት በማንኛውም ሁኔታ ያገኛችሁት ሎተሪ እናንተ ያመጣችሁት ሎተሪ የግል ንብረት ናት ወይስ የጋራ? 60 ሚሊዮኑን ልትፋቱ ስትሉ 30 ሚሊዮን ያው ግብሩ ምናምን ተቀራንሶ ብቻ እኩል ትካፈላላችሁ ወይስ እቺ በገዛ እድሌ ናት እድሌ የማንም አይደለም ብላችሁ አላካፍልም ነው የምትሉት? ህጉ ምን የሚል ይመስላችኋል? መልሳችሁን በ8228 አንድ ህጎች ብላችሁ ጻፉልን። ኦር ደግሞ ዩቲዩብ ቻናላችን ላይ መልሱልን። እናመሰግናለን። ናውል አበራ ነበርኩኝ ከቻናሉ